አደይንና ዴቭ ምን ገጠማቸው? በጣም ያሳዝናል። ዴቭ አደይን ለመታደግ ብሎ ያለችበት ድረስ እስከ ገጠር ድረስ ተጉዞ በሄደበት ሰዓት የአደይ አባት ደግሞ እኔ የምለውን ለምንድን ነው የማትሰሚው የማታደርጊው በሚለው የጭካኔ ጥግ አደይን አሳገታት። አደይ ከታገተች በኋላ አለልኝ አፍኖ ደፈራት። ከደፈራትም በኋላ የሚገርማቸው ነገር በስተመጨረሻም ዴቭ ሲያፈላልጋት ጫኔ አገኘውና በዱላ ጭንቅላቱን አለውና ይዞ እዚህ አንድ ላይ አደይንና ዴቭን አገታቸው ማለት ነው። በጣም ያሳዝናል። ይሄ ሁሉ የአደይ አባት ጭካኔ ነው፣ የጭካኔው ጥግ ነው። እኔ የምለውን የማትስማሚ ከሆነ መቼም ከዚህ አትውጪም እያለ እያስጠነቀቀ ይገኛል። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር የጠብቃችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እና ቀጣዩን ፓርት ነው ይዤ የመጣሁትኝ። በጣም ያሳዝናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። አደይ ሁላችንም እንደምናውቀው ብዙ ውጣ ውረዶችና ብዙ መከራዎችን ያስተናገደች ጀግና ሴት ናት እና እንደውም አለልኝ ካልደፈርኩሽ እያለ ሲያሰቃያት እየሮጠ መጣ ማለት ነው። ዴቭ ሮጦ ከመጣ በኋላ ጫኔም ተከትሎት መጣና በዱላ አንድ ጭንቅላት ነው አንድ ወገቡን አሉት ማለት ነው። እናም ደግሞ የአደይ አባትም መጣ። ከመጣ በኋላ እና ዴቭም እንዲታገት አብሯት እንዲታሰር አደረገ ማለት ነው። እናም በዴቭ ፊት ለፊት ምንድን ያለው እኔ ያልኳትን የማታደርግ ከሆነ መቼም ከዚች አትወጣትም ከታገተችበት ብሎ የአደይ አባት ሲናገር፣ ዴቭ ደግሞ እርሱ ግን ምን ያህል ጨካኝ ብትሆኑ ነው እንደዚህ በልጃችሁ ላይ የምትጫወቱት? ቀይ ልጃችሁ አይደለችም እንዲ አደይ? አደይ እኮ እንደዚህ አይነት ሰው አይደለችም። በቃ እሱ አልፈልግም ካለች አልፈልግም ነው። ምንድነው? የምን አይነት ጭካኔ ነው ብሎ ሲያወራ፣ አንተ ያገባህ ምን አገባክ? ምንድነው? የከንፈር ወዳጇ ነክ እንዴ? ምን አገባክ በልጅ አለው። ለምንድነው የማያገባኝ? እንደዚህ ስትሰቃይማ ዝም ብያ ላይም አለ። ግን የምር በጣም ነው የሚያሳዝነው። እንደዚህ አይነት ጨካኝ አባትም አለ እኮ በነገራችን ላይ። አሁን በድሮ ሰዓት የምታስታውሱ ከሆነ የድሮ አባቶች ማለት ነው ያሉትን እሺ ማንል ከሆነ ሀርድ ናቸው። ግን አሁን ላይ ቴክኖሎጂ ያሻሽሏል። ያው ይሄ ድራማ ያው አደይ ገጠር ላይ እንዳለች እና የገጠር ሰዎች የሚፈልጉትን ነገር ካላደረጉ እንደማይስማሙ ነው እኔ እንደተረዳሁት ከሆነ። እና አደይ እምቢ ያለችበት ምክንያት አንደኛ የልጆች አባት ነው፣ ሁለተኛ ደግሞ አግብቶ የፈታ ነው፣ ሶስተኛ ደግሞ አደይ የራሷን ህይወትና የእናቷን ህይወት የእህቷን ህይወት ቀይራ አብራ ለወደፊት ለመኖር ነው ሀሳቧ እንጂ የልጆች አባትን አግብታ በዛ ላይ ደግሞ አግብቶ የፈታውን አረ በፍጹም እሷ አትስማማም ማለት ነው። ማለት አደይ አትስማማም። ለዛ ነው የማትስማሚ ከሆነ ከዚች ፍንክች ንክች ብለሽ አትወጭም ነው በቃ። እና የአደይ አባት በነገራችን ላይ በጣም ጨካኝ ነው። አንተ አባቴ አይደለህም አለችው። ግልጹን ተናገረች ማለት ነው። ዴቭ ደግሞ ምን አይነት አባት ምን አይነት ጨካኝ አባት ቢኖርሽ ነው ብሎ ሲናገራት፣ ዴቭ እኔ እኮ ከሱ ብዬ ነው ለስራ ፍለጋም አዲስ አበባ የሸሸሁት። እዛ ሁኜም አልተወኝም። ተከትሎኝ ሲመጣ ደግሞ ምሸሸክበት ሳጣም ኤላ ጋም ሲሄድ ኤላም ፊት ሲነሳኝ ለሊህቴ ብትሆንም እሱ የመለሰልኝ መልስ ትንሽ ከበድ ሲል በዛን ሰዓት እኔ ውጥረት ውስጥና ጭንቅ ውስጥ ስላለሁኝ ጥዬ እናት እያለችኝ እንደውም ለምንድን ነው በሰው አይን የምገረፈው ብዬ ወስኜ መጣው። ወስኜ ከመጣው በኋላም ይኸው አባቴ አዲስ አበባ ሊፈልገኝ ሄዶ ነበር። እዛ ሲያጣኝ ደግሞ ወደዚህ ተመልሶ ሲመጣ ተደብቄ የነበረ እንደ አጋጣሚ አገኘኝ ማለት ነው። እና ዴቭ ምን ላድርግ? ምን ብሆን ይሻለኛል? እኔ እኮ ተሰቃየሁ፣ የት መሄጃ አለኝ አለችው። ከዛ ዴቭ ደግሞ አይዞሽ አደይ፣ እኔ ሁሌም ከጎንሽ ነኝ፣ ሁሌም ከጎንሽ ነኝ። እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ስለዚህ ሁሌም በችግርሽ ጊዜ፣ በጭንቅሽ ጊዜ፣ በየትኛውም ጊዜ ከጎንሽ ነኝ እና ከቤት ወጥታለች ሲሉኝ የምትመለሽ መሰለኝ እና የላጋ መስለሽኝ 1-2 ቀን ታገስኩሽ፣ አልመጣሽም። በሶስተኛው ቀንም ደግሞ ምናልባት እዚህ ሰፈር ተቀጥራ ምሰራ ከሆነ መታ ሰላም ትለኛለች ብዬ ብጠብቅ በተስፋ የለሽም እና በስተመጨረሻ ለካም ከቤት ወጥተሽ አንቺ እዚህ ገጠር መግባትሽን ፍቅር ስታወራ ነው የሰማሁትኝ አለና ሲያወራት፣ አዎ ምን ላርግ እናት እያለችኝ ሰው ቤት ለምን ሄዳለሁ? እንደውም በዛውም እማዬን አይቼ እመለሳለሁ ብዬ እንደመጣውኝም አባዬ ተከትሎኝ መጣ። እዚህ መኖሬን ካወቀ በኋላ እንደዚህ እንደውም እንደፈለጉ እንዲጫወቱብኝ አደረገ። ጫኔና አለልኝ እንዲጫወቱብኝ አድርጎ ይኸውልህ እዚህ አግተውኛል። በእኔ ምክንያት አንተም ታገትክ። በጣም ይቅርታ
ዴቭ አንተ እኮ ይሄ አይገባህም፣ እኔንስ እንደፈለጉ ያርጉኝ፣ አንተ ግን ቢለቁልኝ እያለች ስትናገር እኔ ችግር የለውም እኔ እኮ ከአንቺ ጋር ሲሆን በጣም ደስተኛ ነው የምሆነው፣ ከአንቺ ጋር ሲሆን በቃ ጥሩ ስሜት ነው የሚሰማኝ፣ ስለዚህ እኔ ሁሌም ከጎንሽ ነኝ፣ እኔ አንቺን ጥዬ መሄድ አልችልም ሲላት በጣም ብዙ መስዋዕት ለእኔ ስትል እኮ ከፍለሃል፣ ይሄ እኮ ከአንተ የሚጠበቅ ነገር አይደለም፣ ለምን እንደዚህ ትሆናለህ? እኔ እኮ ምንም ነገር እችላለሁ፣ ግን አንተ ምንም በማታውቀው ነገር ከኔ ጋር መታገት ነው የሚያሳዝነኝ ስትለው እኔ ለአንቺ ምንም እሆንልሻለሁ አደይ፣ እኔን እኮ ታውቂኛለሽ፣ እኔ ለአንቺ ስል ምንም የማልከፍለው መስዋዕት የለኝም፣ ለአንቺ ስል ምንም እሆናለሁ፣ ሁሌም እወድሻለሁ፣ ሁሌም አፈቅርሻለሁ፣ ሁሌም እኔ ከጎንሽ ነኝ አላት። ከዛን ዴቭ በጣም ነው የማመሰግነው አለችው። አረ ምንም አይደለም፣ እኔ አሁንም ቦን ከጎንሽ ነኝ አላት። ከዛም በኋላ ለሊ ኤላና ቤዛ ሁሌ ለተወሰነ ጊዜ አንድ ላይ ነው ያሉት እና ቤዛ ደግሞ ባርኪ እስኪመጣ ድረስ እናንተ ጋር ልረፍ ብላን ሄደችው እነሱ ጋር። ነገር ግን ከለሊ ጋር መስማማት አልቻሉም። ኤላም ደግሞ ለሊን ቤዛ እንድታከብራት እየተቆጣት ይገኛል። አንተ ስለምዶ የምትቆጣኝ? እሷስ እሺ የኔና የሷ ባህሪ ጸባያችን ስለማይሄድ ነው። እሺ አንተ ስለምዶ የምትቆጣኝ? ምን ባጠፋ ነው? ምን ባደርግ ነው? ግን ለምንድን ነው ይሄን የጠመዳችሁኝ? ምን አደረግኳችሁ? ግን ለምን እንደዚህ የምጠሉኝ? እኔ ምን ችግር አለው? እኔ እንግዳ አይደለሁም እንዴ? ለትንሽ ጊዜ መታገስ ያቅታችኋል እንዴ? ስትል እኮ አሁንስ እንዴ ባርኪ እስኪመጣ ኑርን የተባልሽው፣ ከዛ በኋላ ትሄጃለሽ አለቻት ለሊ። እና ኤላም እንደዛ ብሎ መለሰላት። ከዛ ምን ብትል ጥሩ ነው ለሊ? አራቱ ዋሽ ቤዛ እያፈቀረችው ነው፣ ታፈቅሪዋለሽ አትደብቂ ስትላት አረ በፍጹም ስለምን ፍቅር ነው የምታወሪው? እኔ ለትንሽ ጊዜ ልቆይ ባልኩት ደግሞ አንቺ ትጠረጥርኛለሽ እንዴ ከኤላ ጋር ስትል አይ ታስታውቂያለሽ፣ ፊትሽ እኮ ያስታውቃል፣ አይንሽ ያስታውቃል አለቻት። ከዛ የሚገርማችሁ ነገር ለሊ ደግሞ እንዴ ምን ሆነሽ ነው አላት። ምን ሆነሽ ነው? አረ እንደዚህ አትበይ ሲላት ከዛ በኋላ አዎ ያስታውቃል አይኗ እንዴ ባገኘችው አጋጣሚ ለመጠቀም እንጂ ብላ መለሰች ማለት ነው። ከዛም ሲቀጥል የሚገርማችሁ ነገር ያው ሁላችንም እንደምናውቀው ያው ቤዛ ከባርኮት ጋር ነው የምትቀራረበው። እናም እሱ እስኪመጣ ነው አሁን እንትን እያለች ያለችው እየታገሰች ያለችው። ለሊ ግን አሁኑኑ ብትወጣላት አጠላም ማለት ነው። እና ባርኮት ሲመጣ ትወጫለሽ እያለቻት ነው። እሷም ደግሞ እሺ ችግር የለውም ግን ትንሽ ታገሱኝ፣ እንደዚህማ አትሆኑ። ምንድን ነው ለሁለት እኔ ምን አርጊያችሁ ምን በበድላችሁ ነው እንደዚህ የጠላችሁኝ ያለቻቸው እና ከባድ ነው። ሲቀጥል ደግሞ አሁን ዴቭና አደይ በታገቱበት ቦታ ኪንጎ እና ዳይመንድ ከዴቭ ጋር ነው አብረው የመጡት፣ ግን እነሱ ሁለቱ አልተያዙም። ዴቭ ግን አደይን ፍለጋ በየአጥሩ ስር ሲዞር ነው የተያዘው። የሚገርማቸው ነገር በየጥሻው ስር ተደብቃለች ሲባል ለመታደግ ያህል እሷን ሊያድናትና ለመታደግ እንዲሁም ካለችበት ወደ መጀመሪያ ወደ ነበረችበት ሊወስዳት ነበረ ሀሳቡ፣ ወይም ይዣ ተጠፋለሁ ብሎ ነበር የወሰነው። ግን እሷ ለመሸወድ ከተደበቀችበት አባትየው ደግሞ አለልኝንና ጫኔን ልኮ ምንድን ያደረገው አስያዛት እና አሁን ላይ ታግተው ቢሆኑም ደስ የሚለው ነገር ዴቭ ከጎኗ ስላለ እኔ አንቺ ከጎኔ ካለሽ ምንም ችግር የለብኝም፣ አደይ አይዞሽ፣ አያሳስብሽ፣ አትጨናነቂ፣ ችግር የለውም እያለ እኔ ከጎንሽ ነኝ፣ ሁሌም ከጎንሽ ነኝ ይላታል ማለት ነው። እና እንዳልኳችሁ እያበረታታት ይገኛል ማለት ነው። ፖሊሶች ደግሞ ደረሱላቸው። አደይና ዴቭ ታግተው ሳሉ ኪንጎና ዳይመንድ ፖሊሶች እንዲደርሱላቸው አደረጉ ማለት ነው። ለምን ተናግሮ ነበረ ከሱ ጋር አብረው እንደመጡ፣ ሊዱም አብረው እንደመጣች። እናም ለምንድን ነው እንደዚህ የመጣችሁት? ለምንድን ነው ራሳችሁ የምታስጨንቁት? እኔ እንደዚህ ይሆናል ብዬ አልጠበቅኩም ነበረ እያለች አደይ ስታወራ ነበረ። አረ ችግር የለም ኪንጎም ዳይመንድም እኮ እነሱ ናቸው እንደውም ኪንጎ ነው እንደውም እዚህ ድረስ እኮ ቦታውን ለኮ ያሳየኝ እያለ ይናገራል። እናም ያም ሆነ ፖሊሶች ደረሱላቸው ማለት ነው። መቼም ይመስለኛል ከአሁን በኋላ አደይንም የሚያጠቋት አይመስለኝም። ነገር ግን በባለፈው ስንመለከት እንደፈለገ ይሄ ጫን የሚባለው አለልኝ የሚባለው
በቃ ሲጫወቱባት ነበረ። አባትየው ደግሞ የሚገርመው ነገር የጭካኔው ጥግ እንዴ! ግዴታ እሷ የማታፈቅረውን የማትወደውን ግዴታ ካላገባሽ፣ ያው የገጠር ባህል እኮ እነሱ ያሉት እንጂ እኛ ያልነው አይሆንም። እንደዛ ነው የሚመስለኝና ያም ይህም ሆነ ደግሞ አደይ ደግሞ አይሆንም ብላ አልተስማማችም አደይ። ለዛ ነው እንዴት ለምንድን ነው የማትስማማው? እንዴት እንደዚህ ትይኛለሽ? እኔ በምለው ለምንድን ነው እሽማቲው በሚለው ነው አባትየው እልክ ተያይዘው እሷን ያሳገቷት። እንደውም እሷንም ፍለጋ ሄደውንም ዴቭንም ጭምር አግቷቸዋል ማለት ነው። እሺ ብላ ከተስማማች አሁኑን አስፈታታለሁ፣ አለበለዚያ ግን መቼም አላስፈታትም ብለው ለዴቭ ራሱ ተናገሩ ማለት ነው። የአደይ አባትና ከባድ ነው፣ በጣም ያሳዝናል። ከባድ ነው እና ራሳቸው ያሉት ብቻ ይሆን እንጂ እሷ ያለችው አይሆንም ነው የአደይ አባት አባባል። ለምን እኔ ያልኩት እኔ የፈቀድኩትን ብቻ አርጊ ሲላት፣ እሷ ደግሞ በፍጹም እኔ አልስማማም ጭራሽ አላደርገውም እያለች ነው። እና ከባድ ነው። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። ወዳችኋለሁ፣ አክብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ባይ ባይ።